መጋረጃውን ዝጋው በሉኝ እስቲ። የምትጠቀሙት close the curtains የሚለው ነው ወይስ ሌላ አይነት እንግሊዘኛ አለው? ዛሬ የምናያቸው close እያልን ለምሳሌ ዚፕን ዝጋው፣ ሸሚዝን ዝጋው ወይም ቆልፈው ምናምን ለማለት closeን ነው የምንጠቀመው ወይስ ሌሎች አማራጮች አሉን የሚለውን በደንብ እናያለን ማለት ነው። ከዛ በፊት ግን የአይኤልቲኤስ፣ የቶፍል፣ የዱኦሊንጎ እና ኤስኤቲ እንዲሁም F1 ኢንተርቪው ቪዛ ያለባችሁ ሰዎች እየመጣችሁ ባካችሁ የክረምት ስልጠናችንን ጨርሰን አሁን የበጋ አዲስ ኮርስ ጀምረናል። ቢሮአችን መገናኛ ገነት ኮሜርሻል 5ኛ ላይ ነው። አሁን ወደ ሌሰናችን እንሂድ። ለምሳሌ መጋረጃውን ዝጋው ስትሉኝ ምን ነበር ያላችሁኝ? close the curtains ወይም close the curtain ከምትሉኝ ምን ማለት ይቻላል? draw the curtain draw ካላችሁ ምን ማለት ነው? ዝጋው ማለት ነው። so draw the curtain የሚለውን ታመጣላችሁ። ኦኬ ሸሚዝን ዝጋው በሉኝ እስቲ። ሸሚዝን ዝጋው close the shirt ኦኬ እንደዛ ከሚሆን ምን ማለት ይችላልላችሁ? button or button the shirt ማለት ይችላልላችሁ። ሸሚዝን ቆልፈው እያላችሁ ነው button the shirt። ሌላው ጥላ ይዛችኋል። ጥላው ኦኬ ላይክ ከሆነ ነገር ተከላክሏችሁ ኦኬ ስለዚህ ጥላውን እጠፈው ወይም ደግሞ ዝጋው ለማለት close the umbrella ይሻላል? no so you can say fold the umbrella fold it ካላችሁ እጠፈው እያላችሁ ነው ማለት ነው። ሌላኛው ቦርሳችሁን ዚፑ እንዲዘጋ ዚፑን ዝጋው ወይም ደግሞ የቦርሳውን ዚፕ ዝጋው ስትሉ close the bag no don't say that one close the bag ሳይሆን zip the bag ማለት ይቻላል። ቦርሳውን ዝጋው zip the bag alright ስክሪፕቷችሁ ተከፍቷል። እስቲ እሱን ስክሪፕቶ ዝጋው ምናምን ካላችሁኝ close the pen ከምትሉ ምን ማለት ይቻላል? cap the pen so በክዳኑ መዝጋታችሁ ነው ማለት ነው። ሌላው እሺ ክዳኑን ወይ ደግሞ የሆነ ጠርሙስ ሊሆን ይችላል ወይ ኮዳ ሊሆን ይችላል ወይ ምናምን ይሆናል። እሺ ክዳኑን በደንብ ዝጋው ስትሉኝ close the lid ከሚሆን ምን መሆን ይችላል? tighten the lid ማለት ይችላልላችሁ። tighten the lid ኦኬ በደንብ አጥብቀው በደንብ ዝጋው እያላችሁ ነው። ኦኬ ሌላኛው ለምሳሌ ፖስታ ኦኬ ፖስታ ይዘጋል አይደል? ምላሳችሁን አድርጋችሁ ምናምን ትዘጉታላችሁ። close the envelope ነው እንደዛ ከምትሉት ምን ይሆናል? seal the envelope ትሉኛላችሁ። seal the envelope ኦኬ ስለዚህ ምንድነው ማለት ነው? ኤንቨሎፑን ዝጋው ነው። መጨረሻ ላይ አፍን ዝጋ የሚለውን በኮሜንት ሴክሽን ታስቀምጡልኛላችሁ። እኔም ዘግቻለሁ። good to see you all right we'll see you next time bye for now